አቤል ጽዮንን ቢኒያም እንዲሞት ካልፈለግሽ እኔ የምልሽን ሁሉ ማድረግ አለብሽ። አንቺ ጋር ያለውን ድምጽ ማጥፋት አለብሽ። እንዲሁም ያፌትን እኔ እንደወገውት መናገር የለብሽም። እናም ሌላ ነገር አደርጋለሁ ብትይ ግን ቢኒያምን እገለዋለሁ ይላታል። በጣም ትናደድና አንተ ቆይ ግን ምን አይነት ጨካኝ ነህ? ይሄን ያክል ምን አድርጎ ነው ትለዋለች። እኔ ምልሽን ካላደረግሽ ቢኒያምን አሁንም ቢሆን እጄ ጋ ነው ያለው፣ እገለዋለሁ። ነገር ግን እኔ ያልኩሽን ሁሉ ካደረግሽ ቢኒያምን እለቀዋለሁ። እናም በየቦታ ባለሽበት ሁሉ አለው። ሌላ ነገር አደርጋለሁ ብትይ በኋላ ላይ ቢኒያምን ላይንሽም አታዩም ይላታል። ምንም ቢኒያም እንዲጎዳ ስለማትፈልግ እሺ በቃ አንተ የምትለኝ ነገር ሁሉ አደርጋለሁ፣ ነገር ግን ቢኒያምን እንዳትጎደው ልቀቀው፣ በቃ እኔ አጠፋዋለሁ፣ ሁሉንም መረጃ አጠፋለሁ ብላ ተስማማች። ዲያራ እናት ናታን ጋር ደውላ እፈልግሃለሁ ትለዋለች። እናም ናታንን በጣም የደነግጥና ምን ነው የዲያራ እናት በሰላም ነው ይላል። ምን ነው ዲያራ ደህና አይደለችም? አይ ዲያራ አይደለችም፣ ስለ ዲያራ ሳይሆን እኔ አንተን እፈልግሃለሁ፣ እንድትመጣ እፈልጋለሁ፣ ቶሎ በፍጥነት ቶሎና ቤት። ለምን እንዴ? ቆይ አንተ ስራ እፈልጋለሁ ያልከ እንዴ? የዲያራ እናት አዎ በጣም እፈልጋለሁ፣ ምንም ይሁን ብር ብቻ ያስገኝ እንጂ እኔ ስራ መስራት እፈልጋለሁ። እንግዳውስ ቶሎና ትለዋለች። እናም ናታን ስልኩን ከዘጋ በኋላ በጣም ደስ ይለውና በቃ እሺ ብሎ ለመሄድ ይሞክርና ልብሴ መቀየር አለብኝ፣ በቃ ዋ ብትን ብዬ ነው መሄድ አለብኝ ይልና ደስ ብሎትኝ ወደ ቤቱ ይመለሳል። አሁን ላይ ናታን በጣም ደስተኛ ነው፣ ስራ ሊቀጠር ነው። የዲያራ እናት ግን ምን አስባ ነው? ተናዳ ወደ ቤቷ ትመጣለች። እናም ወደ ቤት ስትመጣ ግን ዳውድና እንዲሁም ደግሞ ቤዛ ቁጭ ብለው ያወሩ ነበር። ሉሊትም ተኝታለች። እናም ጽዮን ስትመጣ ተናዳ እያለቀሰች ነበር። እነሱን ሰላም ሳትላቸው ወደ ላይ ነበር የወጣችው ስለተናደደች እና በጣም ይደነግጥና ዳውድ ቆይ ምን ሆና ነው? ደህና ነች እንዴ? ደህና ነች። ቆይ እና ታዲያ ሂጂና ምን እንደሆነች አጽናኛታ ይላታል። አይተዋትኝ ብቻዋን ስትሆን ትረጋጋለች ትለዋለች። ሉሊትም በጣም ገርሟታል። እናም ዳውድና ቤዛ አንድ ላይ ቁጭ ብለው ለማውራት እንኳን ቤዛ አዛ ጋር ቁጭ ብላ ስላለች ሉሊት በጣም ፈርተዋል። ምክንያቱም ሉሊት ምን ነው እግር አበዛህ ብለዋለች። ያፌትም ቢኒያምን ማን እንዳገተው አውቋል። እናም ከያፌት ጋር የሚሰራው ታሪኩ አለቃ ቢኒያምን ያገተው አቤል ያክስት ልጅ ነው ይለዋል። ምን ይላል? በጣም ያብዳል። እንዴት እንደዚህ ያደርገዋል ይላል። በተለይ ደግሞ ጽዮንን እንደዚህ እያሰቃያት እንደሆነ ሲያቅ ምን ይላል? ምን ይሆናል? ምን ይገጥመዋል? አቤል ገና አሁንም ቢሆን ፈተና ይገጥመዋል። ምክንያቱም አንደኛ ነገር ያፌትን የወገው እሱ መሆኑን ሲያቅ፣ ሁለተኛ ዞር ደግሞ ጽዮንን እንደዚህ እያሰቃያት እንደሆነ እና እንዲሁም ደግሞ እያስፈራራት እንደሆነ ሲያቅ ምን እንደሚያደርግ። ምክንያቱም ከዚህም በፊት ጽዮንን እወዳታለሁ አፈቅራታለሁ ስላለው ብቻ በጥፊ መቶት እንዲሁም ደግሞ እገልሃለሁ ብሎ በእናቱ ምሎ ነበር ያስረዳው። እናም ቆይ አንተ ግን እንደምንድን ነው እኔ መውደድ አልችልም ወይ ብሎትም ነበረ። ጽዮንን ግን ምንም ነገር እንድትናገራት አልፈልግም። እናም እሷ ባለችበት እንዳትሄድ ብሎታል፣ አያስጠንቅቆታል። አሁን ደግሞ እንደዚህ የተጫወተባት እንደሆነ ሲያቅ ያፌት አቤልን ምን ያደርገዋል? ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳራ ናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁን ከልብ አመሰግናለሁ። ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤ መጥቻለሁ ማለት ነው። ሐረግ ድራማ እንግዲህ ሁላችንም በጉጉት ስንጠብቀው እንዲሁም ቢኒያም ይሞታል አይሞትም፣ እንዲሁም ደግሞ ማን ነው ያገተው የሚለውን ስናይ ነበር ማለት ነው በክፍል 88 ላይ። በክፍል 89 ግን በእርግጠኝነት አቤል እንዳገተው አውቀናል ማለት ነው። እንዲሁም ያፌትም አሁን ላይ ያውቋል። የአቤል ምን አይነት ጦስ እንደገባ በጣም ከባድ ነው። ምክንያቱም ያፌት አይለቀውም ማለት ነው። እንዲሁም ለጽዮን የላከላት ቴክስት በጣም የሚገርምና እንዲሁም ደግሞ የሚያሳዝን ፎቶ ነበር የላከላት። እናም ጽዮንም ያው በተገኘ ስላልሞተ ብቻ በጣም ደስ ብሏታል። ነገር ግን በጣም ተጎድቷል። አሁን ግን ደግሞ ቢኒ ያለበት ሁኔታ በጣም ተናዶናለው። ምክንያቱም እንዴት ነው አንተ ሙትቻ አንተ እንዴት እንደዚህ ታደርገኛለህ? ወንድ ከሆንክ ለምንድን ነው ፊት ለፊት ያልመጣኸውም ሲለው ነበር ማለት ነው። ለጽዮን ይደውልና እኔ የምልሽ ግን ቆይ ማን የነገረሽ? ቆይ አጎቴ ማን ነው እንደዚህ ሲጎዳው? እና ቆይ ናታን ነው እንዴ የነገረሽ ይላታል። እንደሱ አይደለም እኔ ስልክ ላይ ነው በቢኒ ስልክ የተላከልኝ ትለዋለች። በጣም ይገርመዋል። ቆይ ግን ማን ነው እንደዚህ ሊያደርግ የሚችለው? እንዴት
ባጎቴ ቁጥር እንዴት ሊላክልሽ ቻለ ይላታል። ገኒም አሁን ላይ መናገር አትችልም። እስካሁን ድረስ ከሰማችበት ድረስ አታወራም፣ ምንም ነገርም አታደርግም። እናም በድንጋጤ ሉሊት በነገረቻት ሰዓት ወድቃ ጭንቅላቷ ላይ ደም ስለፈሰሰ እናም አሁን ላይ ትንሽ ጉዳት ላይ ነች። እሺ ጽ ታዲያ አሁን ቆይ ግን ምንድን ነው ማድረግ የምንችለው ይላታል። እባክሽን ጽ እኔ እናቴን ጥዬ ወደ አንቺ መምጣት ስለማልችል እባክሽን ቤት ነይ ይላታል። እናም ማውራት አለብን፣ አውርተን ነገሮችን ሁሉ ማስተካከል አለብን ይላታል። ቆይ ግን እሺ እኔ እመጣለሁ፣ ግን ገኒ እንዴት ነች ትላለች። ገኒ ምንም እንደዛው እንደሌለች እና እንዲሁም ደግሞ እንደማታወራ ይነግራታል። ልም ውሸቱን ይውልህ ጽዮን አንተን አትወድህም፣ እኔን ነው የምታፈቅረኝ። አየህ ለመጨረሻ ጊዜ አንተና እሷ የተገናኙ ይሄ ልብስ ነበር አይደል ልብስችው። እናም እሱ እየረበሸኝ ስለሆነ ስላለች ነው እና እኔ ማፈቅራትን የምወዳትን ሴት እንዴት ነው አንተ ቆይ የምትረብሻት ምን ስለሆንክ ነው ይለዋል። ቢንያምን በጣም ይናደዳል። ምክንያቱም ምንም ማድረግ አይችልም፣ እጁም ታስረዋል፣ እንዲሁም በጣም ብዙ ጉዳት ደርሶበታል። አሁንም ቢሆን እያሰቃየ ፎቶ እየቀረጸው ነው። እናም ያን ፎቶ ደግሞ ለጽዮን እየላከላት ነው። ጽዮን ደግሞ በጣም ተረብሻለች እና እኔ የምልሽን ነገር ሁሉ ማድረግ አለብሽ ይላታል አቤልም። ፍራታም የያፌትን ጸጉር ይዛ በሶፍት እናም እባክን አምላክ ይርዳኝ እያለች ዶክተር ጋር ትደውላለች። እናም ዶክተር ጋር ትደውልና ነገ እንደምትመጣና እሺ ወይዘሮ ፍራታ ምንም ችግር የለም ነይ ይላታል። ወደ ቤት ሲመጣ እንዴ አቶ ናታን ቤዛት ምን ትሰራለህ እንዴ ስራ የለም እንዴ ትለዋለች ሉሊት። ምለው ግን ቢኒያም ቆይ ጓደኛ አይደለም እንዴ? እና ታዲያ ይሄ ምን የሚሉት ነው በዚህ ሰዓት እንደዚህ መረጋጋት? ቆይ ምንም ነገር እንዳልተፈጠረ የምታደርገው? ቆይ እኔ እዚህ ቤት እየተካሄደ ያለው ምንም ነገር አልገባኝም። ቆይ ምንድን ያለው ነገር እስኪ ንገረኝ ትለዋለች ሉሊትም። ምክንያቱም ምንም ነገር ወሬ እየደረሳት አይደለም። ሉሊት ዝም በይ፣ እንደዚህ ሁነሽ ምንም ነገር ያለመናገር እየተጠነቀቅኩ ነው፣ ግን ዝም ካላልሽ ከተልሽን አንቺ ታውቂያለሽ ይላታል። እናም ስልክ ይደውለትና ጥሏት ይወጣል። ኦ ቆይ እሺ ምንድን ነው ናታን ነው እንዲ እንደዚህ ምን ሆኖ ነው እንደዚህ የቀያየረው? ቆይ እዚህ ቤት ግን ምንም አይነት ጥያቄ እንኳን መጠየቅ አይቻልም ትላለች። ሉሊትን በጣም ደንግጣለች። እንደተኛች ቤዛና ዳውድ ይመጣሉ እና ሰላም እንዴት ነች ብሎ እጁን ይዘረጋላታል ሰላም ትለው። እናም እሷ ደግሞ እጇ እጣቷ ስለተቆረጠ አንድ ጣቷን ትሰጠዋለች። ሰላም እንዴት ነህ? ምን ነው እግር ያበዛህ አልመሰለህም? ትለዋለች። ቤዛም በጣም ትናደድባታለች። እናም በአይኗ ትገለማምጣታለች። አይ ማለቴ እንቅስቃሴ ጥሩ ነው ዘወር ዘወር ማለቱ ብዬ ነው ለዛ ነው ትላለች። በጣም ቤዛ በአይኗ ነበረ የተቆጣቻት፣ ምክንያቱም ከሱ ፊት እንደዛ ስለተናገረቻት። ይኸው እንደ ስፖርት ቁጠረው ብዬ ነው እኔም የያዘ ይዞኝ ነው እንጂ እዚህ ቁጭ ብዬ እንደዚህ እንደምታይነኝ ትለዋለች። ምን ነው የያዘዞኝ ነው ስትይ ምን ሆነሽ ነው አሞሻል እንዴ ይላታል። እና እሷም ተነስታ ልትናገር ስትል ቆይ ምንድን ነው እንደዚህ የምትቀባጥሪው ትላታለች። ሳቅ ትልና እሷን ተዋትና አንተ ግን እንዴት ነህ ትለዋለች። እሱም ሰላም እንደሆነ ይነግራታል። የዲያራ እናት ከዲያራ በጣም ትልቅ ኬዝና ትልቅ ችግር እንደምትደብቃት የታወቀ ነው። እና ይሄ ምን ነገር ምን ይሆን? የሆነ በር ይንኳኳል። በር ሲንኳኳ ዲያራ ትከፍታለች። እናም የሆነ ወረቀት ሲሰጧትኝ ያን ወረቀት ሳስመጣ ቆይ አንቺ ለምን ተቀበልሽ? ሰራተኛ አትከፍተውም ነበር እንዴ? ለምን ሁለት